የሳምሪን ዩቱብ እየገባችው ማንኛልሽ ምን እንደሚያስጠላኝ ታውቂያለሽ? እኔ በህይወቴ ማለት ነው እኔ ማለት ትላንት የበላሁትን ዛሬ መብላትም አልፈልግ። ትልቁ ሪሌሽንሽፕ የራሱ 3 ወር ነው። በቃ ይደብረኛል ቶሎ አለም ትደብረኛለች ቶሎ። እዚህ ላይ ያለው ነገር የማይደብረኝ የዘላለም ፍቅሬ ምን እንደሆነ ታውቂያለሽ? ሁሌ ደጋግሜ ባነሳው የማልጠግበው አምላክ የምን እግዚአብሔር ብቻ ነው። ይገርመኛል። በቃ በህይወቴ ልቤን የሚነካኝ ነገር ቢኖር የእግዚአብሔር ስም ሲነሳ ብቻ ነው። የኢየሱስ ክርስቶስ ስም ሲነሳ ብቻ ነው። በቃ ለእኔ ሁሌ አዲስ ነገር የማይሰለችኝ ምንም አይለኛ ጊዜ አይገርማችሁም? እግዚአብሔር ወንድ ይደብረኛል፣ ሴት ይደብረኛል፣ ፍቅር ይደብረኛል፣ ሁሉ ነገር ይደብረኛል። በጣም በቃ ትዕግስቱ የለኝም። ቋቀር የሚለኝ ገባሽ? ጓደኝነትም የማይደብረኝ በመጀመሪያ እግዚአብሔር ስራ የፈጠረኛ። ከዛ ቀጥሎ ልጆቼ ሁሌ በቃ ሁሌ አለቀ። ሁሌ ደግሞ ለእኔ ሁሌ አዲስ በቃ በፍቅር የምወደው እግዚአብሔር ብቻ ነው። ልቤን የሚነካው የሚያመኝ ማለቅ ሰው የምደሰተው የሚያሳዝነኝ ማፈቅረው እግዚአብሔር ብቻ ነው። እየመጣሽ ስላከሌ ብትይ ድብር ይለኛል። ድብር አንቺ እንደናንተ ያለው ሰው ደግሞ ሲያነሳው ጭራሽ ያስጠላኛል። እንድጠላው ያደርገኛል ያነሳው። ሙስሊም ያለው ለእናንተ ሁሉ ነገር በርቃቸው። እኔ ከአንድ ቀን በላይ መድገም አልፈልግም። እንደናንተ ያለ ሐሰተኛ እንደናንተ ያለ ሰው ሰውን ይዞ ይጥላል። በነገራችን ላይ ጋይስ ታፕ ኮፒ ሊንክ አድርጉ። አንድ ነገር ልንገራችሁ፣ ሰዎች ሲጠጓችሁ ወይ ሊያጠፏችሁ ነው ወይ ሊጥሏችሁ ነው። ከ101 ነው ለእናንተ መንገድ ሆነው እናንተ እንድታልፉ የሚያሳልፏችሁ። 99 ግን የሚጥሏችሁ ናቸው። ዝም ብላችሁ እኛ 400,000 ተከታዮች አለን። የሚወዱን ግን ስንት እንደሆኑ ታውቃላችሁ? የእኛን በረከት የእኛን ትልቅነት የሚፈልጉት ምናልባት ትንሽ 1-2 ሰዎች ናቸው። ብዙ ጊዜ የራሳቸውን ጥቅም ፈልገው ነው የሚቀርቧቸው፣ ሊጠቀሙባቸው፣ የራሳቸውን ዝና፣ የራሳቸውን ክብር፣ የራሳቸውን ምናምን እና አዲስ ነገር ያምንባችሁ፣ የማይጠቀምባችሁ፣ የማይጠላችሁ የፈጠራችሁ አምላኮች አሉ። ተጠንቀቁ፣ ይዘዋችሁ ይሄዳሉ። ከዛ ሄዱና ሌላ እሷ እኮ ማለት እንዲህ ይላሉ። ዝናችሁን ይፈልጉና ይመጡና ከዛ የሆነች እኮ ምንም እኮ ብታይም እንደዚህ እኮ ምናምን ነው የምላችሁ። ከዛ ራሳቸው ተፈጥፈጠው ታያቸዋላችሁ። እና አዶና የተሸወደው ያንን ነው። ስለዚህ ካርታ አንቀይር። ኦኬ አዶና አጠገብ ያሉ ሰዎች አንተን ከፍ የሚያደርጉ ሰዎች ከአንተ የበለጡ ናቸው፣ ከአንተ ያነሱ አይደለም። አጠገብ ያሉት በሙሉ ምድረ ኡበር ላይ ተለጥፎ የሚውለውን ዝም ብለህ ቆርቆሮ እንትን እያልክ ያው ጥሩ ነገር አይፈጠርም። ቢስማርት ብዙ ሰዎች አይተናል። ብዙ ሰዎች አይተናል። በጣም በቃ በእኔ በራሱ እኔ የሆነ ሰዓት ላይ የሆነ መንገድ ላይ ከሆነ ሰው ጋር ወድቄ ለተወሰነ ሰዓት ተጥዬ ነበር። ግን ተነሳው፣ ተንገዳግጄ የተነሳው፣ ራሴን አስተካከልኩ፣ ተነሳው እና ተጠንቀቁ። ብዙ ሰዎች ይጎትቷቸዋል እንጂ ያሳዝናል። ግን ልጁ እውነት አሳዘነኝ። እኔ ግን ግብታ ምክንያቱም ይሄ እንትን ነው። ይሄ ምን መሰለህ አዶናይ ብቁ አለመሆንም አይደለም፣ ግን መማሪያ ነው። መማሪያ ትምህርት ነው።
መማሪያ ነው። ቻለንጅ ነው። መማሪያ ነው። ኤክስፒሪየንስ ነው። ለምንድን ነው የሚለው ነገር ትምህርት ነው የሚሆንብህ። ሄዱ እኮ ትምህርት ነው የሚሆንብህ። ምክንያቱም ለምንድን ነው እንደዚህ አይነት ነገር የተፈጠረው? ለምንድን እንደዚህ አይነት ነገር የተከሰተው? ለምንድን ነው የሚለው ነገር ትማርበታለህ። ከራስ ዘሮች ጋር መታረቅ አለብህ። በተለይ የትግራይ ልጆች ሰፖርት ትግራይ ልጆች እንኳን ለራሳቸው ለሰው ይተርፋሉ አይ ቲንክ። እና በተለይ በፖለቲካ ያለህን አመለካከት ማስተካከል አለብህ። ፍሪ መናገር አለብህ ምናምን። አንድ ሰው ደግሞ ቤቱን ማክበር አለበት ብዬ ነው የማምነው። መጀመሪያ የራስ ሰው መከበር አለበት። ለማን ነው ምክሩ? ያው አንቺ ልብ ቅርጽ ለሰጠሽ ልብ ፕሮፋይልሽ አድርገሽ ግን ልብሽ ጠፍቶ ስትጠይቅ አይደብርም? ስ ኦኬ። ይሄ ኖርማል ነው። አጊቱ እኮ ኖርማል ነው። መማሪያ ነው። ግን እንደዚህ አይነት ውርጅብኝ ግን ባትወርዱበት ጥሩ ነው። በመውረድ እኔ አንዳንዴ ግራ ይገባኛል። አሁን እዚህ ቀን አንቺ ራስሽ አይደለሽ እንዴ? እኔ እኮ አጊቱ ጋላሪው እስቲ ጋላሪውን እኮ የሚከፍሉ ሰዎች ካሉ አጊቱዬ አክስትየው ጋላሪውን አይተሽዋል? ጋላሪውን እያያችሁት ነው ጋይስ? አሪው ሲሪየስ ጋላሪ እያያችሁ ነው? እና እንዲህ ብለሽ እንደዚህ ብለሽ ነበር። እኔ ሁላችሁ ወቅቱን ጠብቄ ተናግረዋለሁ። ወቅቱን ጠብቄ፣ ምክንያቱም ወቅቱን የጠበቀ ንግግር መናገር እና እናንተ ስትናገሩት አሁን ባለው ነገር እኔ በጣም ነው የማፍረው። የሰው ልጅ ጥፋት ሲያጠፋ ዳይሬክት ሳንናገረው ኦኬ ጥፋቱን ትቼ ወደ ስራ ልግባ ሲል ስንናገረው በጣም ይገርመኛል። እኔ ሲያጠፋ ነው የተናገርኩት። ሲያጠፋ ከጃለኔ ኦሮሞ፣ ትግሬ፣ ወለየ ነኝ እያለች ስታጭበረብር አታጭበርብር። የዛኔ አካውንት ራስ ዲአክቲቭ አድርገህ ጠፋ ትበል፣ የሰው ስም አታጥፋ ብዬ ወርጄበታለሁ። ዩሲ እኔ ኢትዮጵያ ያለ መረጃ ስለ አሁን ያንን ነገር ትቶ ባለው ታለንት እኔ የማምንበትን ነገር ሲናገር ደግሞ ሰፖርት አድርገዋለሁ። ክብታፕ ዛትስ ዩር ጆብ ጎ አዶናይ ስል ተሰብስባችሁ ደግሞ ኖ አዶናይ ኖ ጎ ስትሉ አፈርኩባችሁ። ዋይ ታሪኩ የሚያስተምር ነው። ኦፍኮርስ ሲናገር ስፒች ፓወር አለው። ኦፍኮርስ የሰ ፋየር ነው። ችግሩ ምን እንደሆነ ታውቃላችሁ? ችግሩ አዶናይ ፓወር ካላቸው ሰው ጋር ነው መሆን ያለበት። ፓወር የሌላቸው ቆረቆንዳ አሮጊቶች፣ የቲክቶክ ቆረቆንዳ አሮጊቶች ሰክረው